ሌባ እንዳትባል ነህ እኮ እናንተ ሌባ ተባላችሁ። የኔን የራቁት በተኛውበትና ራሴን በማላቀበት ሁኔታ ፎቶ አንስተሽኝ አንቺ ሌባ ተባልሽም ገባሽ? ስለዚህ ይሄ ደግሞ አንዳንዴ ለክፋት ለሚያደርግ ሰው ፈጣሪም የራሱን ቅጣት ይሰጠዋልና እየተቀጣችሁ ምን ይችላል? ተው እባክህ። ሌላ ፍጥር የለም። ችግር የለውም። ሄድና ደውልልኝ። ቼክ አድርጌ እደውልልሻለሁ። እውነት አብርሃም ደውልልኝ። እዚሁ ከሌለ አንተ በጣም ጎበዝ። ላፕቶፑ ግን ካለ ማለት ነው ማታ ሀሳብ ቤቴ ድረስ መጥተህ ይቅርታ ጠይቀኸኝ ስልኬን ስትመልስልኝ ነው ያለ በዛ ማለት ነው ፋይልህም እንደማድረግ አሳያለሁ። በማን እንደሚብስ አብረን የምናየው ይሆናል። ገባ? እናንተ ብቻ ጨዋታ የምትችሉ በቃ አንተ ነገር የምታውቁ የሚመስልህ አሁን አንተ የሚመስልህ የኔንም ሜዳንን ስልክ ስለደበቅ ፋይሉ ምናምን ከናካቴው ማናገኘው ነው እንደ ይመስልህ አንተ በዚህ ናህል ልክ ሞኝ ነህ እንዴ? ለካ ቤተሰብ ዙሩ በጣም እየከረረ ነው የሚገኘው። እንደተመለከታችሁት ነው ጉዳዩ በጣም ተቀይሯል። ሩታና ዳኒ እያበቃላቸው ነው የሚገኘው። አብሬሽና ሄርሚ አብረው የሚሆኑ ይመስለኛል። ጉዳዩ በጣም ወደ ከባድ ሁኔታ እየሄደ ያለውና በጣም እኔ በጣም ገርሞኛል። አብሬሽ ራሱ ምንድነው ከዝምታው ከነዛ ነገሮች ሁሉ ተመልሶ የመልስ ምት እየሰጠ የሚገኝ ይመስለኛልና ይሄ ጉዳይ ወዴት እንደሚያመራ በጣም ግራ የሚያጋባ ነገር ነው ያለውና ብዙ ብለናል ካልነው በተቃራኒ ነው እየሆነ ያለው። ግን ትናንትና እኔ የተናገርኳቸው ነገሮች አሉ። ኦፊስሊ ግልጽ ነው። ትናንትና በቃ በእዩ አማካኝነት የሩታና የአብሬሽ የሩታና የዳኒን ስልክ እንደሚያሰርቃቸው ነው የነገርኳቸው። ያው ዛሬ የሆነ ይሄ ነውና ያልኩት ነው የተፈጠረው። በሁለተኛነት ያው ላፕቶፑ ነው። ላፕቶፑንም እርግጠኛው ሆኖ ወዝሮታል አብሬሽ። ለምን ያን ባያደርግ እንደዚህ አይቆራራም ነበር። ግን እሱ እያለ ያለው እኔ አልወሰድኩትም ነው እያለ ያለው። ያው ማስረጃ ማጥፋትም አለበት። ሁለተኛ እኔ ነኝ የወሰድኩት ካለ ሌላ ችግር ውስጥ ሊገባ ስለሚችል በሕግም እንጠይቃለን ቤታችንን ዘርፏል የሚል ነገር ሊኖር ስለሚችል ያው እኔ ምንም ማውቀው ነገር የለም ቢልን ግን ያው እንዳያችሁት ነው። በጣም እየተኩራራ እየተዝናና ምን እያለባቸው ነው ያለውና ሩታኔ ቀድሜ ነግሬሽ ነበር። ምንድነው በዚህ መልክ አልነበረም ጉዳዩን ማስተካከል ያለብሽ፣ ችግሩ መፈታት የነበረበት በዚህ መልክ አልነበረም። ግን መጨረሻው ያው የማያምር ሆነ። በዚህ ውስጥ ተጠቃሚው ማን ነው? ዳኒና ዳኒ ነው ብዬሻለሁ። ሄርሜም ከፍቷታል፣ ምን ብሏታል? አብሬሽም እንደዛው። ሩታ ከዚህ በኋላ አብሬሽ ወደ እኔ ይመለሳል ብለሽ ማሰብ ከባድ፣ ምንም የሚሆን ነገር ያለ ነው ብዬ አላስብም። ቀድመሽ ነበር መጠንቀቅ የነበረብሽ። ባልሽም በእንደዚህ አይነት መንገድ አይደለም መያዝ የነበረብሽ። ማለትም ይሄ ነገሮችን ማስተካከል የምትሽበት መንገዱ ይሄ አልነበረም። ነግረንሻል። በተለይ የአብሬሽ እህት እንደ ታላቅ ነግራሻለች ያለውን ነገርና አንቺ ልትሰሚ አልቻልሽም። እና ምንድነው አሁን ይሄ ነገር ምን ይፈጥራል? አሁን ለምሳሌ አሁን ይሄ ነገር ምን ይዞ ይመጣል ብለሽ ብታስቢ ከዚህ በኋላ አብሬሽ ለአንቺ ምንም አይነት እምነት አይኖረው። ነገሮች እንኳን ቢስተካከሉ ነገ ምን ታደርገኝ ይሆን ምን አሰብ አይሆን ብሎ ጥርጥር ህይወት ውስጥ እንዲኖር ነው እያደረግሽ ያለሽው ማለት ነው። እና በመሀል ሽማግሌም ገብቶ ጉዳዩን በሆነ መንገድ እንኳን ላስተካክለው እንኳን ብትይ አብሮ የመቀጠልና በአንድ ቤት ውስጥ በአንድ ጣራ ውስጥ እንደ ባልና ሚስት አብሮ የመኖር እድላችሁ በጣም የጠበበ ነው ብዬ አስባለሁ። ያንን ነገር እንዲሆን እያደረግሽ ያለሽው አንቺው ራስሽ ነሽ ማለት ነው። በቃ መጀመሪያውኑ በዚህ መንገድ ጉዳዩን መፍታት አልነበረብሽም። ሁለተኛውና ወሳኙ ነገር ምንድነው? ባልሽን እንዴት እንደዚህ ሰድበሽ ለሰዳቢ ገበናውን እንዴት አውጥተሽ ለማንም በምንም እንትን ለማትዩ ሰው በዚህ ልክ እንዴት ታደርጊያለሽ? ይሄ ራሱን የቻለ አንድ ትልቅ ስህተት ነው። ነገ ይሄ ቪዲዮ ቢወጣ ነገ ልጅሽ እንኳን ይሸማቀቃል እኮ። ለልጅሽ እንኳን አታስቢም እንዴ? የባለሽን ገበና የአባቱን ደግሞ የልጅሽ አባትን ገበና እንዲያረገች ደግሞ እናት ናት። ይሄ ደግሞ የሶሻል ሚዲያ ዘመን ነው። ከዛሬ 10 ዓመት በፊት እኮ የተለቀቁ ቪዲዮዎች እኮ እስቲል አሁን ድረስ አሉ አይደል? እንዴት ነው እያሰብሽ ያለሽው? ስለዚህ ትልቅ ስህተት ነው የሰራሽው ማለት ነው። ነገ ለልጅሽም እንኳን
ምን ብለሽ ነው የምታብራሪው? እንዲህ ስላደረገኝ አባትን አስፈራርቼውን እንዲያደርጉት እንዲህ ይሄ አይሆንም፣ ነውርም ነው። እና ደግሞ ልጆች እያደጉ ምን እያሉ ሲመጡ አሁን ያለው ቴክኖሎጂ አለ፣ አስተሳሰባቸው አለ፣ ጠያቂ ትውልድ ነው የሚመጣው እና ምን ብለሽ እንኳን እንደምታብራሪ በጣም ግራ የሚያጋባ ነገር ነው ማለት ነው። ስለዚህ በጣም ትልቅ ስህተት ነው የሰራችው ሩታ። ስህተትሽም አንደኛ ለትንሽ ጊዜ ነው በቃ ድል ብለሽ ያሰብሽው ከዳኒ ጋር እንደዛ ተመሳጥረሽ ምን ብለሽ እንትን ያልሽው በቃ አንድ ሳምንት እንኳን አልቆየም። እስኪ አሁን አብርሃምን በምን ልትይዙ? በፍቅር ይዘሽው ቢሆን ኖሮ ነገሮችን በተረጋጋ መንፈስ ፈተሹ ቢሆን ኖሮ ዛሬ ሰላማዊ ህይወት ትኖሪ ነበር፣ ደስ የሚል ህይወት ትኖሪ ነበር ማለት ነው። ስህተቱ ይሄ ነው። እዚህ ጋር ነው ትልቅ ስህተት ይሰራሽው ማለት ነው። ለዛ ይሄን ነገር ማድረግ አልነበረብሽም። በጣም የማይሆን ስራ ነው የሰራሽውና በዚህ ራስሽ ነሽ ዋጋ የምትከፊው። ነገ ከነገ ወዲያ አብርሃም ምን ሊያደርግ እንደሚችል አታውቂም። አሁን ስልኩ ነው አይደል የተወሰደው። ነገ ደግሞ ምንድን ነው የሚያደርገው? እሺ ሄርሚ እንትን አትበል ቢያንስ በቃ ተናዳ ምናምን እንዳሰበው ዳኒም ሄርሚን አጽናናለሁ በሚል ሙድ ምናምን እሷንም እንትን ሊል ይችላል። አብርሃም እስኪ ወደ ሌላ ሴት ቢሄድስ መብቱ እኮ ነው። በቃ በጣም በቂ ምክንያት አለው አብርሃም በቃ ሌላ ህይወት ሊጀምር አንቺን ሰዎች ሊሄድበት የሚችልበት በቃ በጣም በቂ ምክንያት ሰጠሽው። በቃ ምን ማድረግ ትችላለሽ? ከዚህ በኋላ ምንም ማድረግ አትችልም። ነጥብጣልሽ። ዳኒም በቃ ይላል ትቶሽ እንትን ይላል። በቃ ምንም የሚፈልገውን ነገር አግኝተዋል። ከዚህ በኋላ ምንም እንትን የሚለው ነገር ስለሌለ ማለት ነው። ዞሮ ዞሮ ተጎጂዋ የምትሆኚው አንቺ ነሽ ማለት ትናንትና ተናግሬ ነበር እና ትልቅ ስህተት ነው ሩታ የሰራሽው እና ይሄ ትክክል አይደለም። በእንደዚህ አይነት መንገድ አልነበረም መፍትሄ መምጣት የሚችለው እና ያ ራስሽን ዞሮ ጎዳሽ እና አብርሃምም ምን ያሁን ለአብርሽ ደግሞ ልልህ የምችለው ነገሮችን በቃ በተረጋጋ መልኩ በቃ ሩታ እንዲያጠፍታለች ስልኩንም ላፕቶፑንም ወስደ ቪዲዮን ካጠፋ ምን ካልክ በኋላ ወደ ሌሎች እንትኖች ባትሄድ ለምን ልጅ ወላቸዋል የምታደርጓቸው እያንዳንዱ ነገሮች ነገ ዞሮ ልጃችሁን ነው የሚጎዳው። ቤተሰብ አላችሁ። ትላንትና ምንድን ያልኩህ ይሄ ቪዲዮ ቢወጣ ቤተሰቦች እናት አባት ያዩታል ብላል አይደል? ስለዚህ ሌላ የምታደርጓቸው ነገሮች ቤተሰቦቻችሁን የሚያሰድቡ ቤተሰቦቻችሁን የሚያስወቅሱ ነገሮች ናቸው የሚፈጠሩት ማለት ነውና ይሄን ነገር ቃላንዴና ለመጨረሻ ጊዜ ብታቆሙት የሆነ መፍትሄ ላይ ብትደርሱ ብዬ አስባለሁ። ካልሆነ ዞሮ ዞሮ እናንተ ናችሁ የማይሆን ችግር ውስጥ ዞራችሁ የምትገቡት እና ይሄን በደንብ ማሰብ ምን ማለት በመሀላችሁ የሚገባውን ሰው በደንብ መመልከት ማየት ነው የሚሻለው እኔ እንደ መፍትሄ ብዬ የማስበው ማለት ነውና ሩታም በቃ ጥንቃቄ ማለት ከዚህ በኋላ አሁን በነገራችን ላይ አብርሽ ስልኩን እና ላፕቶፑን ያገኝ እንጂ ዳኒ ጉግል ድራይቭ ላይ ማን ነው ክላውድ ላይ አስቀምጦት ቢሆንስ ቪዲዮ ክላውድ ላይ ካስቀመጠው በቃ አንድ ሰው ፓስወርድ እና ምን ካለው ያንን ነገር በየትኛውም ሰዓት እንትን ማድረግ ይችላል። ቪዲዮ ለሌላ ሰው ልኮት ቢሆንስ? ይሄን አስበኸዋል አብርሃም? ይሄም ራሱን የቻለ አንድ ነገር ነው ማለት ጀስት በዚህ ልክ እኔ ዳኒ ጅል ነው ብዬ ስለማላስብ ማለት ነው። ጀስት ይሄ ነገር ሊፈጠር ይችላል ብሎ የሚያስብ ከሆነ ፋይሉ ለሌላ ሰው ቢልከው ጀስት አብርሽ አበቃለ ማለት ነው። ስልካቸውን ብትወስድ ላፕቶፑንም ብትወስድ በቃ ይሄ ፋይል አይደል ጀስት ቪዲዮ አይደል በየትኛውም እንትን ገብቶ አክሰስ ማድረግ ይችላል ማለት ነው። ስልኩን ስለወሰድክበት ብቻ አይደለም። ያ ማለት ምንድን ነው? ለምሳሌ ስልካችን ጠፋ እንበል። ከዛ ስልካችን ጠፍቶብን ከዛ ሌላ ስልክ ይገዛል። ሌላ ስልክ ገዛም በኋላ በሌላ ስልክ ቴሌግራማችንን ምናችንን እንደ አዲስ ነው አይደል እዛው ስልክ ላይ እንትን ምንለው እዛው ስልክ ላይ እንትን ስንል ያኛው ስልክ የተቆለፈ ምን ያለ ስለሆነ በዚህኛው ስልክ ገብተን እዛኛው ስልክ ላይ የገባውን ቴሌግራም ማስወጣት እንችላለን። ስለዚህ እዛኛው ስልክ ላይ ያለው እያንዳንዱ ነገር ባለው ቴክኖሎጂ ይወጣና ወደዚህ ስልክ ወደ አዲሱ ስልካችን ይገባል ማለት ነው። ፓስወርድ እያንዳንዱ ነገር እኛ ጋር ስለሆነ ማለት ነው። ሪከቨሪ የሚባል ነገር ስላለ ስለዚህ ወደዚህ ስንመጣ ለምሳሌ ከቴሌግራም የተጻጻፍናቸው መልእክቶች እያንዳንዱ ነገሮች ምን ሆነ እንዳሉ ነው የሚቀመጡት ማለት ነው። ስለዚህ ዳኒ ይሄን ቪዲዮ ለሌላ ሰው ልኮት ከሆነ
አብርሃም ስልኩን ቢወስድበትም ምን ቢልበትም የተላላከው ነገር እዚህ ነው የሚሆነው ማለት ነው። ያ ምንድነው አብርሃም ወይ ፓስወርዱን አውቆ ምን ብሎ ቴሌግራም ውስጥ እያንዳንዱ ነገር ውስጥ ገብቶ እስካላገኘውና የተላከውን እስካላጠፋው ድረስ ማለት ነው። የተላከውን እንኳን ቢያጠፋው ያ የተላከለት ሰው ቴሌግራሙ ላይ የተላከለት ወይም በኢሜይልም ሆነ በሌላ ነገር የተላከለትን ነገር ዳውንሎድ አድርጎት ከሆነ አብርሃም ቢያጠፋው ምን ቢለው ምንም የሚያመጣው ነገር የለም ማለት ነው። ስለዚህ ቴክኖሎጂ የያዘው ነገር አንድ የሰው እጅ ውስጥ የገባ ነገር በጀስት እንደ ድሮ አይደለም። ድሮን በደብዳቤ በምን አይደለም የሚባለው። አሁን ላይ ነገሮች እንደዛ ነው። ቴክኖሎጂ በጣም ሰማይ ነክቶ። ስለዚህ አንዴ አትሽረው፣ አንዴ ነጥብ አትጣሉ። ነገሮች እንደዛ ከተፈጠሩ በኋላ በቃ ምንም ማድረግ አይቻልም። ስለዚህ አብርሃምም ከዳኒ ጋር ያለውን ጉዳይ በሰላም መፍታት፣ ዳኒም ሌላ ቦታ ያላካቸው ቪዲዮዎችና ፎቶዎች ካሉ ያንን ነገር እንዲያጠፋው በቃ መግባባት፣ እልህ ውስጥ መግባት ምንም ዞሮ ዞሮ የሆነ ነገር ከተፈጠረ እንዳልኳችሁ ነው። አብርሽም ተጎጂ ስለምትሆን ማለት ነው። ስልኩን ስለወሰድክ ወይም ላፕቶፑን ስለወሰድክ ሳይሆን አሁን ያልኩት ነገር ከሆነ ጀስትን ያደርገዋል ብዬ አስባለሁ። ግን በዛ ልክ እንኳን ካላረገው ድንገት ለራሱ እንኳን ድንገት ሌላ ሰው እንኳን በሆነ አጋጣሚ ገብቶ ከሆነ ዳኒ እንኳን ሳያውቀው አብርሽ ስለምትጎዳ ያንን ነገር በእንደዚህ አይነት መልኩ ብታደርገው የተሻለ ነው ብዬ አስባለሁ። ጀስት ነገ ምን ይፈጠራል የሚለውን ነገር አናውቅም እና ሩታውንም ጀስት ቆም ብለሽ ብታስቢ እልህ ውስጥ ባትጋቢ ብዬ አስባለሁ። አብርሽም እንደዛው። ቤተሰብ ያው ዛሬ ብዙም እንትን ለማለት አልፈለጉኝም። ያው ጉዳዩ ትንሽ ሲሪየስ እየሆነ ስለሆነ ትንሽ ሲሪየስ መሆን ያስፈልጋል። ቀላል አይደለም። ያው የሰዎች ህይወት ነው እና እነዚህ ሰዎች ልጅ ወልደዋል፣ ባለትዳር ናቸውና ጀስት ምንም ቢያጠፉ ምንም ያለው ነገር ቢያደርጉ ጀስት ያልሆነ መንገድ ውስጥ ጀስት መጓዝ አለባቸው ብዬ አላምንም በግሌ እንደኔና እናንተም እስኪ ኮመንት ላይም ምንም ምክር ስጡ። ቤተሰቦቻቸውም የአብርሽም ታላቀት ሌሎቻችሁም ልትመክሯቸው ቅርብ ያላችሁ ሰዎች ይህን ነገር ብታደርጉ መልካም ነው ብዬ አስባለሁ። ቤተሰብ ይህ ማርዳ ቲዩብ ነው። ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በሌላ ቪዲዮ እስከምንገናኝ ባይ